1992-93 ማንቸስተር ዩናይትድ ነው 13 ጊዜ ዋንጫ ወስዷል። ማንቸስተር ዩናይትድ እንደ አዲስ ፕሪሚየር ሊጉ ከተዋቀረ በኋላ ማለት ነው 13 ጊዜ ዋንጫ ወስዷል። አሁን ደግሞ ማንቸስተር ዩናይትድ ዋንጫ ካልወሰደ ደግሞ 13 ዓመታት ተቆጥሮበታል። 13 ዓመት ቼልሲ 9 ዓመት ተቆጥሮበታል ዋንጫ ካልወሰደ ማለት ነው 9 ዓመት ተቆጥሮበታል። እና ዋንጫ እየራክ በሄድክ ቁጥር ዋንጫውን ለማግኘት የሚኖር ስሜት የበለጠ እየጨመረ ነው የሚመጣው። አርሰናል 22 ዓመት አስቆጥሯል። 22 ዓመት ዋንጫ ከማጣቱ በፊት መሀል ላይ ማንቸስተር ዩናይትድ ነው ጣልቃ የገባው እንጂ 2001-2002 ላይ ዋንጫ ወስዶ ነበር። ከዛ መሀል ላይ ማንቸስተር ገባ 2003-2004 ላይ ኢንቪዚብል ሆኖ የወርቁን ዋንጫ የወሰደበት ዓመት ነው። ከዛ በፊት ለመጀመሪያ ጊዜ አርሰናል ዋንጫ የወሰደው 1997-98 ነው እንደ አዲስ ፕሪሚየር ሊጉ ከተዋቀረ በኋላ። አርሰናል አራተኛ ዋንጫው ነው በፕሪሚየር ሊግ እንደ አዲስ ፕሪሚየር ሊጉ ከ1992-93 በኋላ ከተመሰረተ በኋላ ማለት ነው። እና በዚህ ረገድ ስናየው አሁንም መሀል ላይ የሚመጡ ፉክክሮች በቅርብ ዓመታት ደግሞ ማንቸስተር ሲቲ ዶሚኔት ስላደረገ ነው። ጋርዲዮላ እንደዛ ሌሎችን ያራቃቸው አርሰናልንም ያራቀው ቼልሲንም በ9 ዓመት ማንቸስተር ዩናይትድም 13 ዓመት የተቆጠረበት አንዱ ሲቲ ነው። ማንቸስተር ሲቲ ጣልቃ መግባቱ ነው መሀል ላይ መጥቶ ማለት ነው ብዙ ዋንጫዎችን መውሰዱ። ሲቲ እንግዲህ ዋንጫ መውሰድ የጀመረው 2011-12 ላይ ነው ሶፊ እንደምታስታውሰው ማለት ነው። የአጉዌሮ ያቺ ኳስ ኪዊንስ ፓርክ ሬንጀርስ ጋር ሮቤርቶ ማንቺኒ ቡድን። ከዛ በኋላ መሀል ላይ ማንቸስተር ገባ እንደገና ተመልሶ ዋንጫ ወሰደ 2013-14 እንደገና ቼልሲ ጣልቃ ገባ። ሌስተር ሲቲ እና ቼልሲ ተከታትለው ገቡ። ከዛ በኋላ ግን ዶሚኔት አደረገ። መሀል ላይ ሊቨርፑልን እያስገባ ሁለት እያደረገ ነው ደግሞ የሚወስደው። በጣም የሚገርም ሁለት ዋንጫ ወስድና ሊቨርፑል መሀል ያስገባና ሁለት ዋንጫ ወስድና እንደገና ሁለት ዋንጫ መጀመሪያ መሀል ላይ ሊቨርፑል ገባ። 4 ዋንጫ ወሰደና ሊቨርፑል ገባ። ልክ ነው። ዶሚኔት የማድረግ ባህል። እስኪ እንምጣ ንግግሮች ወደ አይረሴ የሚባሉ የአርሰናል እናንተ አድማጮቻችን ላኩልን። አይረሴ በቃ አርሰናል በዚህ ውድድር ዓመት ሲታሰብ የማይረሱ ንግግሮች፣ የማይረሱ እንቅስቃሴዎችና እውነቶች በተወሰነ መንገድ እንዳሳቸው። አንደኛው ለእኔ ቁጥር 1 የምለው በኢታድ ስቴዲየም የዲክላን ራይስ ኖት ደን የምትለው አባባል ነው። አላለቀም የሚለው በብዛት ከአርሰናል ዋንጫ ማንሳት ጋር ተያይዞ አሁን ላይ ቫይራል የወጣ ንግግር ነው የዲክላን ራይስ ንግግር። ይህ ተጫዋች በአርሰናል ቤት ውስጥ ዘንድሮ ያለው ቁጥር በጣም አስገራሚ ነው። ይህ ተጫዋች ባይኖር አርሰናል ዋንጫ ይመስላል ወይ ያነሳል ወይ? አይመስለኝም። በታሪክ ራይስ ባይኖር ራያ ጋብርኤል ማጋሌሽ ባይኖሩ ይሄ ቡድን ዋንጫ የማንሳት እድሉ ጠባብ ነው። በተለይ የራይስ ሚና ደግሞ በጣም ላቅ ያለ ነው። ይህ አንዱ ትልቅ እና አነጋጋሪ ንግግር ነው። ይሄ ምናልባትም በቀጣይ ጊዜያቶች በምንም በህይወትም ልትጠቀምበት የሚችለው አይነት ንግግር ነው። አላለቀም በሚል የሰጠው አስተያየት አላለቀም በተደጋጋሚ ነው ሲል ነበር። በተደጋጋሚ አላለቀም ኦድጋርድን እየተመለከተ አላለቀም ሲለው ነበር በተደጋጋሚ ማለት ነው። ናቺ ሞራል ያመጣችው ነገር ቀላል ናቱለን ማሰማጅ። ሌላው በዚህ ውድድር ዓመት በጣም ቫይራል የነበረውና በውድድር ዓመቱ አርሰናል መንገጫገጭ ሲያጋጥመው ለምሳሌ በበርማውስ ሲሸነፍ፣ በአስቶን ቪላ ሲሸነፍ፣ በሊቨርፑል ሲሸነፍ፣ በማንቸስተር ዩናይትድ ሲሸነፍ፣ በተለይ ደግሞ በበርማውስ ተሸንፈው በሲቲ ከተረገመ በኋላ አርሰናል ዋንጫ ያነሳል የሚለው ግምት መቀዛቀዙን ተከትሎ ይበልጥ አነጋጋሪ የሆነ ነገር ነበር። ፓትሪስ ኤቭራ የቀድሞ የማንቸስተር ዩናይትድ ተከላካይ አርሰናል ኔትፍሊክስ ነው እንደ ፊልም በተከታታይ ይታያል እንጂ እንደ ፊልም እንደ ኔትፍሊክስ ፊልሞች እንደ ድራማ በተከታታይ የምታየው ነገር ነው። በቃ ቀጣይ ዓመት ነው የሚሉት እንደ ድራማ ነው ብሎ የተናገረው አርሰናል ደጋፊዎችን እጅግ ያስቆጣ ንግግር ነበር። በነገራችን ሪዮ ፈርዲናንድ ይቅርታ ጠይቅ ብሎታል። ወዲያው ፖስት ያደረገው አርሰናል ሻምፒዮን ከሆነ በኋላ ሪዮ ፈርዲናንድ ጓደኛዬ ኔቭራን የአርሰናል ደጋፊዎችን ይቅርታ እንዲጠይቅ ነው አሁን የምጠይቀው፣ ምክንያቱም አርሰናል ዋንጫ በልቷል፣ ስለዚህ እሱ የተናገረው ንግግር ስህተት ስለሆነ ይቅርታ መጠየቅ አለበት የሚል አስተያየቱን ያስቀመጠበትን ሂደት እንመለከታለን። ይሄ በጣም ትልቁ አነጋጋሪ ጉዳይ ነበር። ባለፉት 2 እና 3 ሳምንታት ደግሞ ትልቁ መነጋገሪያ የነበረው ዌስትሃም ከአርሰናል በነበረው ጨዋታ ላይና የጨዋታው ዳኛ ክሪስ ካቫና
ዌስትሃም በመጨረሻ ደቂቃ ጎል አስቆጥሮ አቻ ሆኖ በነበረበት ሰዓት አርሰናል ዋንጫውን አጣ ተብሎ በተመደበበት ሰዓት ላይ ጎል ብለው ያጸደቁትን ኳስ ተመልሰው በቫር አይተው ዌስትሃም ነምበር 19 ያሉት ንግግር ወይም የዌስትሃሙ 19 ቁጥር የምትለው ንግግር ዓለም ላይ ቫይራል ሆናለች። ብዙዎቹ እንዲሁም በማሊያ መልክ አሰርተውታል። አንዳንዶች የተነቀሱትም አሉ። ከዓመቱ ምርጥ የአርሰናል ጨዋታዎች መካከል የሚመደብ ነው። ወይም አርሰናል 3 ነጥብ ካሳካባቸው እና ለዋንጫ እጅግ ጠቃሚ ከነበሩ ጨዋታዎች መካከል ይህ ጨዋታ የሚጠቀስ ነበር። ይሄ እነዚህ እኔ ከማረሳቸው ውጭ ነው። ከዛ ውጭ ግን በሀገር ውስጥ ደግሞ በተለይ ሲዲ ስፖርት ላይ ግርምሽ አርሰናልን ከዚህ በኋላ የኢራን ሚሳኤል እንኳን አያቆመውም ስትል የገለጽክበትና 2 ዋንጫ አርሰናል ያሳካል ሻምፒዮንስ ሊግና ፕሪሚየር ሊግ በሚል ያረከው ሐሳብ የሚገርም ነው። ሌላው ቹቻ አርሰናል አስጨንቆ ዋንጫውን ይወስዷል የሚለው ንግግር ከማይረሱ ንግግሮች መካከል የሚጠቀሱ ነው። በዛው ዋይን ሮኒም ልክ በኮንፊደንስ በርማውዝና ኤቨርተን ላይ ጠብቁ፣ ማንቸስተር ሲቲ ወይ ነጥብ ይጥላል ወይ ይሸነፋል፣ 2 ጨዋታዎች ይሸነፋል፣ 2 ጨዋታዎች ላይ ነጥብ ይጥላል ወይ ይሸነፋል፣ 2 ጨዋታዎች ጠርቶ ነው ያለው። ኤቨርተንና በርማውዝ ላይ ነው ያለው። አወይ ሁለቱም ጨዋታዎች የዋይን ሮኒ ግምት ጠብ አላለም የዋይን ሮኒ ግምት። ሌላው የፔፕ ጋርዲዮላ አያም ሀመር ያሉት መቀለጃ ያሉት ማለት ነው። ከሞን አይራንስ ብለው የዌስትሃሞችን የሞሪሻው ምልክት አድርገው ለመገናኛ ብዙሃኖች መግለጫ የሰጡበት ከማይረሱ አስገራሚ ንግግሮች ከማይረሱ አስገራሚ ክስተቶች በዘንድሮው ውድድር ዓመት የምንጠቅስ ናቸው። ሌላ ማጂኮች ነበሩ። ለምሳሌ የማክስ ዶማን የኤቨርተኑ ጨዋታ ላይ የነበረው ማጂክ በጣም አስገራሚ ነበረ። ዴቪድ ራያ ያዳናቸው ኳሶች፣ የማቲያስ ፈርናንዴስ ኳስ ይጠቀሳል። ከዛ በፊትም በነበሩ ጨዋታዎች ላይ በጣም የሚገራርሙ ኳሶችን አለቀላቸው የተባሉ ኳሶችን ሲመልስ ተመልክተናል። የጋብርኤል ማጋሌሽ የመለሳቸው ኳሶች ያንዳንዱ ቢወጡ በጣም አስገራሚ ነበሩና እነዚህ ንግግሮች ከአእምሮዬ አይጠፉም። ግርምዬ ሶፊ በደንብ ነው። አንድ አድማጫችን ደግሞ የረሳሁት ነበረ፣ ቲክቶከሮችን ጠቅሷል። ስቲፍ የተባለ ቲክቶከር እንዲች ብላችሁ እንዳታስቡ የሚል ልጅ ነበረና ብዙ ተሰርቧል። ባይዘወይ እንዲች ብላችሁ እንዳታስቡ ከፋችሁ እንደ ዘገነ ርዕስ እያለ ሀሳብ የሚሰጥ ነበረ። እሱ የሚረሳ አይደለም። እንደዚሁም ጎስት ደግሞ ሚካኤል አርቴታ እየነገርኩ የሚለው ሌላው የማይረሳ ነበር። የፏዴ ቋጠሮ እቺ የምትረሳ አይደለችም። ጀማው ቋጥር እንጂ የሚለው እና በጣም ደስ የሚሉ ሙቭመንቶች ነበሩ በዚህ የአርሰናል የዋንጫ ጉዞ ውስጥ ከሀገር ውስጥም ከውጭም። ግርምዬ ሶፊ እንዳልከው ነው። የሚካኤል አርቴታ ትረስት ዘ ፕሮሰስ ንግግር አም ኦን ፋየር ያለው ንግግሮች ፋየር ብሎ እሳቱ መልሶ አመድ የሆነው ማለት ነው እና ጭስ የሆነው ማለት ነው እና እነዚህ ነገሮች የሚጠቀሱ ናቸው። ግን ሶፊ እንዳልከው የፈለገ ታምር ቢመጣ ከዚህ ድምፅ ግን የሚስተካከል የለም። ሶፊ እንደምትመለከት ይኸውን ይሄ ድምፅ በቃ የፈለገ የአርሰናል ደጋፊ ልባቸው ቀጥ ባለበት ሰዓት የሚይዙትን የሚጨብጡትን ባጡበት ሰዓት ላይ ብዙ ጊዜ እንዲህ አይነት ሞመንቶች በተለይ ለልብ ታማሚ ያደርጋሉ። ሞመንቶቹ ማለት ነው የአርሰናል ደጋፊዎች ነፍስ ውጭ ነፍስ ግብ የነበሩበት ታይም ላይ ነውና ክሪስ ካቫና after review West Ham number 19 commits foul on the goalkeeper, final decision is free kick ያሉበት ማለት ነው እና ይሄ በቃ ምንም የማይረሳ ከፍተኛ የሆነ የአርሰናል ደጋፊዎች መቼም የማይረሱት አፍተር ሪቪው በቃ የማትረሳ ነገር ነች አእምሮ ላይ ማለት ነው እና እነዚህ ንግግሮች ከምንም ግን ይሄ ንግግር የትኛውም የአርሰናል ደጋፊ ቢጠየቅ አፍተር ሪቪው የሚለው ነገር ነው የሚመጣበት። በቃ የዌስትሃሙ ማለት ነው። ደግሞ ዌስትሃም ላይ አርሰናል ነጥብ ጥሎ ቢሆን ኖሮ
ያቺ ጎል ጸድቃ ቢሆን ኖሮ 2 ነጥብ ያጣል። ከባድ ፕሬሸር ነበር፣ ከባድ ሳይኮሎጂካል የስነልቦና ጫና ነበር የሚፈጠርበት ክለቡ ላይ እና ከብዙ ንግግሮችን ሶፊ ከሀገር ውስጥም ከውጭም አንስታችኋል። አፍተር ሪቪውን ግን የሚደርስበት የለም። ማንም ሰው ቢጠይቅ አፍተር ሪቪው ጭንቅላቱ ላይ ይመጣል። ዋንጫውን ስታየው ራሱ አፍተር ሪቪው ነው የሚመጣው። ዝም ብለህ የአርሰናል ደጋፊዎች ይህን ዋንጫ ሲያዩት የሚሰማቸው ያ ስሜት ነው። ከዛ ባለፈ የኤቨርተንና የበርማውዝ የነበረው ሂደት ላይ እንቅስቃሴ ላይ ግን ማንቸስተር ሲቲ የተፈተነባቸው ሂደቶች ናቸው። ትናንት 1-0 እየተመራ ነበር፣ ወደ መጨረሻው ደቂቃ ነው። የኤቨርተንም ጨዋታ ኢቭን ፔናልቲ ሁሉ ተከልክለው ነው ኤቨርተኖች እየመራ ነበር፣ ባለቀ ሰዓት ነው። እነዚህ ሁለት ቡድኖች ማንቸስተር ሲቲን ያቆሙበት መንገድ ለአርሰናል ትልቅ ዋጋ የከፈሉ ቡድኖች ናቸው። ዴቪድ ሞይስ የቀድሞ አሰልጣኙ ናቸው የአርቴታ። እንዲሁም ትናንት አርቴታ አንድ ነገር ተናግሯል። ከዚህ በኋላ የበርማውዝ ደጋፊ ፎሬቨር ነው የምሆነው ብሏል። ሲቲ ከጣለ ነጥብ የሚል ሀሳቡን ሰጥቷል። ሌሎች ጉዳዮች እንዳስ ከዚሁ ጋር ተይዘ ቴሪ ዳንኤል ሆነሪ ከደቂቃዎች በፊት ስለ ዋንጫው ሀሳቡን ሰጥቷል። ቴሪ ዳንኤል ሆነሪ ልጆቼ አርሰናል ዋንጫ ሲያነሱ በማየታቸው ደስተኛ ነኝ ብሏል። እኔ ከሃይበሪ እስከ ኤምሬትስ ድረስ ብዙ ስኬቶችን አይቻለሁ፣ ብዙ አስደሳች ጊዜዎችን አሳልፌያለሁ። ልጆቼ እንዲህ አይነት የዋንጫ ሴሌብሬሽን እንዲያደርጉ ሁሌ የሚመኘው ነበረ። ልጆቼ ዋንጫውን ስላያችሁ እንኳን ደስ አላችሁ ነው ያለው ቴሪ ዳንኤል ሆነሪ እና አመስግኗል። ይሄ ግሩፕ ስፔሻል ግሩፕ ነው፣ የተለየ ስብስብ ነው የሚል አስተያየቱን ያስቀመጠበት ሂደት አለ። አርሰን ቪንገር በሰጡት አስተያየት አድርጋችሁታል፣ ቀጥሮ አሁን ማንም የሚያቆማችሁ የለም፣ ይሄ የእኛ ጊዜ ነው፣ ይሄ አርሰናል ጊዜ ነው። እያንዳንዷን ደስታ፣ እያንዳንዷን ሙቭመንት፣ እያንዳንዷን ደስታ፣ እያንዳንዷን ነገር ተዝናኑበት፣ ተደሰቱበት፣ ኢንጆይ ያርጉት ሲሉ አርሰን ቪንገር ለአርሰናል ደጋፊዎችም ለአርሰናል ተጫዋቾችም መልእክታቸውን ያስተላለፉበትን ሂደት እንመለከታለን። እና እንግዲህ በዚህ ሂደት ውስጥ አርሰናል በተለይ ሚካኤል አርቴታ ቡድኑም ከፍተኛ ትችት አስተናግሯል። በዘንድሮው ውድድር ዓመት አንዱ የአርሰናል ትልቁ ተች የነበረው ጆኖቢ ሚካኤል ነው፣ የቀድሞው የቼልሲ ተጫዋች ጆኖቢ ሚካኤል አርሰናልን አብጠልጥሮታል። ኢንጆይ የማያደርግ ማያዝናና፣ መመልከትም አልፈልገው የቆመ ኳስ ብቻ የሚተማመን የእንግሊዝ እግር ኳስን እየገደለ ያለ ቡድን ነው የሚል አስተያየት እስከ መስጠት ድረስ የደረሰበት ሂደት እንደነበረ ይታወሳል። ፖል ስኮልስ ዘንድሮ አርሰናል ዋንጫውን ቢያነሳ ዋንጫ እንዳነሳ አልቆጥረውም፣ ምክንያቱም በምዕተ ዓመት ወይም በዘመናት እንደ አርሰናል ደካማ ቡድን ሆኖ ዋንጫ ያነሳ የለም የሚል አስተያየት እስከ መስጠት ድረስ የደረሱበት የሚካኤል አርቴታ ታክቲካል ውሳኔዎች በብዙ ጨዋታዎች ላይ ጥያቄ ሲያስነሱ የነበሩበት የሚመረጥ ተጫዋች ቶ የማይመረጥ ለምሳሌ ኢዜን በመጀመሪያዎቹ ጨዋታዎች ላይ ከተጠቀመው በኋላ ከዝውውሩ በኋላ ረጅም ጊዜያቶች ተቀያሪ ወንበር ላይ ማስቀመጡ እና መሰል ነገሮች ከፍ ያሉ ትክክለኛ ትችቶችም አሉ። በዚህ ጨዋታው ልትተች ትችላለህ። ከታክቲካ አንጻር፣ ከምትከተለው ጨዋታ አንጻር፣ ከመረጥካቸው ተጫዋቾች አንጻር ልትተች ትችላለህ። ይሄ ሰዋዊ ነው፣ ኖርማል ነው፣ ወይም ትክክለኛ ነው። ይሄ ማንኛውም ባለሙያ ያልተቸው የሚችል ነው። ግን ከዛ አለፍ ብሎ ከፍ ያሉ ትችቶችን አርቴታ ስድቦችን ጭምር ያስተናገሩበት የውድድር ዓመት ነበረ። በተለይ ከማይረሱ ክስተቶች መካከል የሲቲው ደጋፊ የአርሰናልን ሃይላንድ ይዞ የአርሰናልን እንባ ጠጣሁት እያለ ያደረገው ነገር በጣም ዓለም ላይ ቫይራል ነበር። እሱ ግርምሾ በወቅቱ ተናግራል ታስታውስ ከሆነ ይህችን እንደዚህ አይነት ነቆራ ጥሩ አይደለም፣ ቀጣይ ጨዋታ ላይ አርሰናል ምን ሆኖ እንደሚመጣ፣ ቀጣይ ጨዋታዎች ላይ ምን ይሄ ነገር እንዴት እንደሚያነቃቃል አርሰናል አልገባውም ይሄ ደጋፊ የሚል አስተያየት ሰጣልና አሁን የሲቲ ደጋፊዎች እዛ ደጋፊ ላይ መልሰው ዙሮበታል። በቃ ሲያልቅ አጣጣም እንዲያውም ምን መሀል ላይ እንደዚህ አይነት ነገር እንዴት ያደርጋል? በጣም እየተቃወሙት ነው። ሲያልቅ እኮ የአርሰናል እንባ ጠጣሁት ማለት ይችላል በመጨረሻው ጨዋታ ላይ ምን አስቸኮለው ይህንን ለማድረግ በሚል ከፍተኛ ተቃውሞ እያስተናገደ ይገኛል። ይሄ ደጋፊ ያው እንደሚታወቀው አጋጣሚ የአርሰናል ጨዋታ እና የሲቲን ጨዋታ ለመመልከት ኤሚሬትስ ተገኝቶ ያንን ጨዋታ ለመመልከት በነበረበት ወቅት ልጁ አስጠማው ለውሃ ስጡኝ ሲላቸው የአርሰናል ሃይላንድ ሰጥቶት ነው የአርሰናል ፊዚዮዎች ወይም የአርሰናል የሕክምና ባለሙያዎች ያቺን ይዞ ረጅም ጊዜ ቆይቶ መጥቶ ነው ከኪሱ አውጥቶ እንግዲህ አርሰናል ችግር ሲገጥመው
አውጥቶ የጠጣት ያችን ውሃዋን ማለት ነው። እና ይሄም በጣም ከማይረሱ ክስተቶች መካከል እንዲሁም አምና ሊቨርፑል ሻምፒዮን ሲሆን የሊቨርፑል ደጋፊዎች የማትሞሸሪ ሁሌ ሚዜ ብቻ አንድ ቀን መሞሸር ማታቂ ብለው አርቴታን ምስል አድርገው ቀይ ቀሚስ አልብሰው ያደረጉት ነገር ይታወሳል። ባለፈው ውድድር ዘንድሮ ትልቁ አርሰናል ላይ የተደረገው ነቆራ ይሄኛው ነበር፣ ግን ተገቢ መልስ ተሰጥቶበታል። ተገቢ መልስ የተሰጠበት ነው። የሚካኤል አርቴታ ልጆች ተገቢ መልስ የሰጡበትን ሂደት እንመለከታለን እና እንዲህ አይነት አነጋጋሪ ክስተቶች የነበሩበት ናቸው። ከዌስትሃሙ 19 ቁጥር ከሚለው እስከ ራይስ ኖትደን እስከ ግርምሽናቾች አስገራሚ ግምት የቀጠለ በጣም አነጋጋሪ ክስተቶችን ያለፈ የዋንጫ ክስተት ነው። የክስተት ትልቁ ሶፊ እንደምታውቀው ትልቁ ተርኒንግ ፖይንት የኤቨርተን ውጤት ነው። ባይዘይ ሁሉም ነገር ከማንቸስተር ሲቲ ቁጥጥር ውጭ የወጣው የኤቨርተኑ ጨዋታ ነው። ለዛ ነው ሶፊ እኔ ባለፈው የሰጠሁት አስተያየት ላይ ከዚህ በኋላ የበሬው እንትን ይወድቅልኛል ብላ እንደምትከተሉ አይነት ቀበሮ ነው። ቀበሮ ከኋላ ይወድቅልኛል ብላ ስትከተል እንደነበረው ነው። አይሆንም። ኢቭን የትናንቱን ብትወስደው በርማው ስላስጣለው ነው እንጂ አርሰናል ሌላ ቻንስ አለው። አሁንም ትናንታው ማንቸስተር ሲቲ ያሸንፈው ቢሆን ኖሮ አንድ አባባል አንድ ብሂል አለ፣ መንፈራገጥ ለመላላጥ የሚባል አባባል አለ። ያ ካልሆነ በስተቀር አሁንም አርሰናል እጁ ላይ ነው ያለው ክሪስታል ፓላስን ማሸነፍ ነው፣ ሴለርስት ፓርክ ላይ ማለት ነው። ፓላስ ደግሞ ከሁለት ቀን በኋላ ሮብ ኮንፈረንስ ሊግ ጨዋታ አለው። በቀጣዩ ሳምንት ሮብ፣ ዛሬ ምሽት በነገራችን ላይ የዩሮፓ ሊግ ጨዋታ አለ። ስለዚህ ኮንፈረንስ ሊግ አለ በዛኛው ሳምንት፣ በዚህ ሳምንት ደግሞ ዩሮፓ ሊግ አለ። ዛሬ አስቶን ቪላ የሚያሸንፍ ከሆነ በርማውዝ ሻምፒዮንስ ሊግ የመግባት እድል አለው። ምክንያቱም አስቶን ቪላ ቀድሞ ሻምፒዮንስ ሊግ ቦታ ላይ ሴኪዩር ስላደረገ ማለት ነው። እና ዩሮፓ ሊግ ያሸነፈ ደግሞ ይገባል የሚል እድል ስላለ አንድ ቁጥር ይጨምራል። በርማውዝ ሻምፒዮንስ ሊግ የመግባት እድል በእጁ ላይ ይገኛል። ስለዚህ ትልቁ የአርሰናል የዚህ ዋንጫ ተርኒንግ ፖይንት የሻምፒዮንነቱ ተርኒንግ ፖይንት ዋናው ቁልፉ ኤቨርተን ጨዋታ ላይ ነው። በቃ ያለቀው። ከኤቨርተን በኋላ ያሉት ኦፍ ኮርስ አስጨናቂ ነበሩ። ከዌስትሃም ጋር የነበሩ ጨዋታ፣ ከበርንሌ ጋር የነበሩ ጨዋታዎች እንደ ደጋፊ ያስጨንቃሉ። ግን ዋናው ማንቸስተር ሲቲ የዚህ የእንግሊዝ ፕሪሚየር ሊግ ዋንጫ ከእጁ እንደዚህ ተፈልቅቆ የወጣው ግን በኤቨርተኑ ጨዋታ ነው። ከኤቨርተን ጋር ባደረገው ጨዋታ ነው። አቻ የተለያየበት 2 ነጥብ የጣለበት ጨዋታ እሱ ነው ዋነኛው። ፔፕ ጋርዲዮላ ግን ምርጥ አሰልጣኝ ነው። ካራባው ካፕን ወሰደ፣ ኤፍኤ ካፕን ወሰደ። ሌላው አርሰናል ኤፍኤ ካፕ ሲወጣ ብዙዎች በሳውዛምፕተን ሲሸነፍ ብዙ ነገር ብለው ነበር። ግን አሁን ጠቀመው፣ አርሰናልን ጠቀመው። በኤፍኤ ካፕ መውጣቱ ለዚህ ለፕሪሚየር ሊግ ዋንጫ ስኬታማ ያደረገው አርሰናልን ሆኗል ማለት ነው። በኢኮኖሚክስ ትሬድ፣ የንግድ ልውውጥ፣ በቢዝነስ ትራንዛክሽን፣ በፖለቲክስ ባርጌኒንግ ወይም ኔጎሽዬሽን የምንለው ድርድር፣ ከሁሉም በላይ ግን በፖለቲክስ እና በዲፕሎማሲ ቋንቋ ሳምቲንግ ፎር ሳምቲንግ ወይም ደግሞ ኪውድ ፕሮ ኪው የሚባል አባባል አለ። ኪውድ ፕሮ ኪው ሳምቲንግ ፎር ሳምቲንግ ማለት አንድ ነገር ለማግኘት ስትል አንድ ነገር ታጣለህ። ሰው ፕሪሚየር ሊጉን ለማግኘት ኤፍኤ ካፕ ላይ ሳያስበውም ቢሆን አርሰናል መውጣቱ አሁን ጠቀመው። ሳውዛምፕተንን አልፎ ቢሆንስ ከማን ጋር ነበር የሚገናኙ? ከማንቸስተር ሲቲ ጋር። ማንቸስተር ሲቲን አሸንፎ ለኤፍኤ ካፕ ዋንጫ ደርሶ ቢሆንስ በማንቸስተር ሲቲ ቦታ አርሰናል የጨዋታ መደራረብ ይፈጠርበትና ከፕሪሚየር ሊጉ ያፈገፍግ ነበር። ስለዚህ ኪውድ ፕሮ ኪው ሳምቲንግ ፎር ሳምቲንግ ሰጥቶ መቀበል። የሆነ ነገር ትሰጣለህ፣ ትለቃለህ፣ የሆነ ነገር ትቀበላለህ። ዋይዝ የሆነ ዲሲሽን ነው አርሰናል። ግን ሆን ብሎ አይመስለኝም። ሆን ብሎ አድርጎት ከሆነ ግን አሁን ላይ ዋይዝ ዲሲሽን ነው፣ የብልህ ውሳኔ ነው የወሰነው፣ የብልጠት ውሳኔ ነው አርሰናል የወሰነው። ከኤፍኤ ካፕ መውጣቱ ትክክል ነበር፣ ትክክለኛ ውሳኔ ነበር። ፕሪሚየር ሊጉን ለማግኘት የሚበልጠውን ማነጻጸር ነው እዚህ ጋር። ከኤፍኤ ካፕና ከፕሪሚየር ሊግ የሚበልጠው ማን ነው?
ሳውዛምፕተን ላይ መውጣቱ አሁን አርሰናል ተጠቃሚ ያደረገው። ምክንያቱም በሳውዛምፕተኑን አሸንፎ ማንቸስተር ሲቲ ጋር ተገናኝቶ ማንቸስተር ሲቲን ቢያሸንፈው ይገለባበጣሉ። በማንቸስተር ሲቲ ቦታ ተጨማሪ ፊክስቸር እንዲጫወት የሚገድደው አርሰናል ይሆን ነበር። ዋጋ ያጣ ነበር፣ ፕሪሚየር ሊግ ያመልጠው ነበር። ምክንያቱም አርሰናል ባለበት ስታትስ አቋም ተደራራቢ ጨዋታዎች ማድረግ የሚችልበት አቅም ላይ አልነበረም፣ የተጫዋቾች ጉዳት ስለበዙበት። ያንን ሪኮግናይዝ አድርገው ያንን ተረድተው በሰጥቶ መቀበል መርህ ወይ ሳምቲንግ ፎር ሳምቲንግ ኪድ ፕሮ ኪው አካሄድ ይህንን የፕሪሚየር ሊጉን ዋንጫ ያሳኩበት ሂደት አርሰናልን አስበውትም ይሁን ሳያስቡት ጠቅሟቸዋል። ማንቸስተር ሲቲን የፈተነው ምንድን ነው? በዚህ በፕሪሚየር ሊግ ዋንጫ ፊክስቸር እኮ ደጋግመን ስንለው ነበርኩ። ጋርዲዮላ ይህንን ፊክስቸር ከተወጣው በጣም ይገርመኛል። ቅዳሜ እኮ ተጫውቷል እኮ ከቼልሲ ጋር የዋንጫ ጨዋታ ነበረው እኮ። በአንጻሩስ አርሰናል አርፎ እኮ ነው የመጣው። አርሰናል እንደገና አሁንስ አርሰናል አርፎ እኮ ነው ፓላስን የሚገጥመው። ቦርንማውዝን ትናንት ገጥሞ አስቶን ቪላን ደግሞ ይገጥማል። ደግሞ ሲቲ ፊክስቸሩን ይዩት እንዴት እንደጎዳቸው ማለት ነው። ስለዚህ በጣም ዋይዝ የሆነ የብልህ ውሳኔ ሳያስበው የሚሆን አስቦት አርሰናል ኤፍኤ ካፕ መውጣቱ አሁን ላይ ለፕሪሚየር ሊግ ጉድል አንዱ አስተዋጽኦ ነው ብዬ አምናለሁ። ሶፊ ጨምርበት። በጣም አሪፍ ግርምዬ፣ ወደ ቀጣዮቹ ሌሎች ያልዳሰስናቸው ጉዳዮች ላይ እናምራለን። በነገራችን ላይ ፔፕ ጋርዲዮላ ስታንድ ሊሉት ነው ማንቸስተር ሲቲ። የፔፕ ጋርዲዮላ ስታንድ ስቴዲየሙ ላይ ለፔፕ ጋርዲዮላ ሊዘጋጅ ነው። ወይም ደግሞ ለፔፕ ጋርዲዮላ ከዚህ በኋላ ስቴዲየም ላይ ታያለህ አይደል ሶፊ? ፔፕ ጋርዲዮላ ስታንድ የእንትና መቀመጫ የእንትና ቦታ ምናምን ተብሎ ማለት ልክ ነው። እና ለፔፕ ጋርዲዮላ ይለቃል ብሎ ስላሰቡ ነው። ግን አሁን አይመስለኝም። ሀሳብ ለውጥ ያለ ይመስላል። እንደ ፈርጌ እኮ ነው። ፈርጌም ተመሳሳይ ነበር እኮ ለቁ ሲሉ እኮ ነው ሲቲ ሲያነሳ ነው መልሼ ሳልብለውማ አለቅ ብለው እንትን ያሉት እና የፈርጌ አይነት ነገር ያለው ይመስላል። እንግዲህ